ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ ክቡር አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡር አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ተመስገን ጥሩነህ የኢፌዴሪ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ፣ ክቡራን የክልል ፕሬዝዳንቶች፣ ክቡራን ሚኒስትሮች፣ ክቡራን ጥሪ የተደረገላችሁ የዛሬ መርሃ ግብር ተሳታፊዎች፣ ተስፋን እንትከል በሚል መሪ ቃል ለሚካሄደው የ2018 የአረንጓዴ አሻራ ማስጀመሪያ መርሃ ግብር እንኳን አደረሳችሁ፣ እንኳን በሰላም መጣችሁ ለማለት እፈልጋለሁ። ከዚህ በመቀጠል የአረንጓዴ አሻራን የባለፉት 7 ዓመታት የስኬት ጉዞ አጠር ያለ ገለጻ አቀርብላችኋለሁ። በጥሞና እንድትከታተሉኝ እጋብዛለሁ። እንግዲህ የገለጻ ይዘት 5 ዋና ዋና ክፍሎች አሉት። መጀመሪያ ላይ የአካባቢ መራቆትና ያስከተለውን ተግዳሮቶች እገልጻለሁ። በመቀጠል የአረንጓዴ አሻራ መርሃ ግብር እንዴት እንደተጀመረ፣ እንዴት እንደተመራ እገልጻለሁ። ከዛ በሶስተኛው ክፍል የአረንጓዴ አሻራ ትሩፋቶች፣ በጥናት የተረጋገጡ ጉዳዮች፣ እስካሁን በሄድንባቸው ሂደቶችና በመጣንበት ርቀት ያስመዘገብናቸውን ውጤቶች ለመግለጽ እሞክራለሁ። በአራተኛነት በአረንጓዴ አሻራ መርሃ ግብራችን ኢትዮጵያ አንገቷ ቀና እንዲል በዓለም አቀፍ ማህበረሰብ ዘንድ የአየር ንብረት ለውጥን ለመቋቋም በሚደረገው ጥረት ያገኘችውን መልካም ስምና የዲፕሎማሲ እውቅናን እገልጻለሁ። በመጨረሻም ቀጣይ የትኩረት አቅጣጫዎችን በመጥቀስ ገለጻዬን አጠቃልላለሁ ማለት ነው። የአረንጓዴ አሻራ መርሃ ግብር ከመጀመሩ በፊት ሀገራችን ኢትዮጵያ በአካባቢ መራቆት ምክንያት በብዙ ስትፈተን ነበር። ይህ መፈተን ብዙ መገለጫዎች አሉት። አንዱና መሰረታዊ የአካባቢ መራቆት መገለጫ የነበረው የደኖቻችን መጨፍጨፍ ነው። ይህም ዋነኛ መንስኤው የእርሻ ቦታዎች መስፋፋት፣ የደን ሀብታችን በማገዶና በግንባታ እንጨቶች ፍላጎት ምክንያት ከጊዜ ወደ ጊዜ እየተጨፈጨፈ መምጣቱ ነው። የዓለም ባንክ ባደረገው ጥናት እንደሚታወቀው ወደ 124 ሚሊዮን ሜትር ኪዩብ የማገዶ እንጨት ፍጆታ በሀገራችን በየዓመቱ እንደሚያስፈልግ ጥናቶች ያሳያሉ። በዚህ መሰረት ፋኦ በ2016 የኢትዮጵያ ከፍታማ ቦታዎችን ሪክሌም ለማድረግ የሚደረገውን ጥረት በሚያጠናበት ጊዜ በየዓመቱ በሀገራችን 92000 ሄክታር ደን ይጨፈጨፍ ነበር። ሀገራችን በዚህ መጠን ትራቆት ነበር ማለት ነው። ታሪኩ ይሄንን ነው የሚያሳየው፣ ከደን ጭፍጨፋ ጋር የተያያዘው። በዚህም ሂደት ሀገራችን በፈረንጆች አቆጣጠር በ1990ዎቹ መጀመሪያ አካባቢ የደን ሽፋኗ 40 በመቶ የነበረው በፈረንጆች አቆጣጠር 1990ዎቹ መጀመሪያ አካባቢ ከ3 በመቶ በታች ወርዶ አጠቃላይ ደናችን ተመናምኖ ሀገራችን ተራቁታ እንደነበረ አጠቃላይ ጥናቶች ያሳያሉ ማለት ነው። የደን መራቆት ቀጥሎ የሚያስከትለው ነገር ግልጽ ነው። የአፈር መሸርሸር ነው። ቅድም ባነሳሁት የፋኦ ጥናት በ1986 በተደረገው የኢትዮጵያ መሬት በመራቆቱ ምክንያት ቦረቦራማ አካባቢዎች የመልክዓ ምድራችን መገለጫ የሆነበት፣ በእርሻ ቦታዎቻችን ላይ እስከ 130 ቶን አፈር ከ1 ሄክታር ላይ ታጥቦ የሚሄድበት፣ በአጠቃላይ ከኢትዮጵያ ከፍታማ ቦታዎች ላይ በየዓመቱ 2 ቢሊዮን ቶን የሚገመት አፈር እየታጠበ ወደ ውሃ አካላት የሚገባበት ሂደት ነው የነበረው ማለት ነው። ያ ብቻ ሳይሆን የውሃ አካሎቻችንም በእጅጉ ሲመናመኑ ነበር። ምስሉ ላይ የምታዩት በተለያየ ንጽጽር ጊዜ የቀረበ የአብያታና የሐሮማያን ሐይቅ የሚያሳይ ነው። የአብያታ ሐይቅ በግራ በኩል እንደምታዩት በ1977 ሙሉ ነበረ። የአረንጓዴ አሻራ ከመጀመሩ በፊት 2011 ላይ ግን የመድረቅ አፋፍ ላይ ደርሶ በእጅጉ ተጎድቶ ተጎሳቅሎ በዚህ መልክ የሚታይ ነበር። የሐሮማያ ታሪክ ሁላችንም በጋራ የምናውቀው ነው። 1965 ላይ በግራ በኩል በምስሉ ላይ እንደምታዩት የሞላ አሳ የሚጠመድበት የመዝናኛ ስፍራ ነው የነበረው። በ2011 ላይ ደግሞ እንዲህ ተራቁቶ የግጦሽና የእርሻ ቦታ
ሆኖ ነበር። የአካባቢ መራቆት፣ የደኖች መጨፍጨፍ የዚህን ያክል የውሃ አካሎቻችንን ሲያመናምን እንደነበረ የሚታወቅ ጉዳይ ነው ማለት ነው። ከዚህ የተነሳ ምንድነው የደረሰብን? ደኖችን በመጨፍጨፋችን፣ ተፈጥሮን ባለመጠበቃችን የአካባቢ መራቆት ለአየር ንብረት ለውጥ ፈተናዎች በእጅጉ ዳርጎን ነው የነበረው። ከዚህም የተነሳ የድርቅና የምርታማነት መቀነስ ዋነኛ መገለጫችን ሆኖ ነበር። አፈር በመታጠቡ ዝናብ ተገማሽ ባለመሆኑ ከፍተኛ ችግር ውስጥ ወድቀን ነበረ። በየጊዜው ሪፖርት ሲደረጉ የነበሩ ከፍተኛ ቁጥር ያላቸው እንስሳቶቻችን በድርቅ በውሃና በሳር እጦት ሲሰቃዩና ሲያልቁ ነበረ። ጎርፍ፣ የመሬት መንሸራተትና ከዚህ ጋር የተያያዙ የማህበረሰቦቻችን መፈናቀል ሲያጋጥም ነው የነበረው። ስለዚህ የአረንጓዴ አሻራ መርሃ ግብር እነዚህን ችግሮች ተሻግረን በእጃችን ያጠፋነውን የጨፈጨፍነውንና ያወደምነውን ደን እንዴት መልሰን ከተፈጥሮ ጋር እንታረቃለን በሚል ሐሳብ በክቡር ጠቅላይ ሚኒስትራችን ሐሳብ አመንጭነት የተነደፈና በህዝባችን ሰፊ ተሳትፎ የተተገበረ ምናልባትም በዓለም ታሪክ ውስጥ መንግስትና ህዝብ ተቀናጅተው ሊያሳኩት የሚችሉና በታሪክ ውስጥ ጉልህ ስፍራ የሚሰጠው ክንውን መሆኑን ለማንሳት እፈልጋለሁ። ከዚህ በመቀጠል የአረንጓዴ አሻራ መርሃ ግብራችን ሐሳቡን ክቡር ጠቅላይ ሚኒስትራችን ቅድም ባነሳዋቸው ስጋቶችና በተጨባጭም ከተጋረጡብን አደጋዎችና ችግሮች በመነሳት በእሳቸው አመራር ሰጪነት ተጀመረ። በአጠቃላይ ከፌዴራል ጀምሮ እስከ ቀበሌ ድረስ አመራሮች፣ ባለድርሻ አካላት ተቀናጅተው ነው የመሩት። የክልል ርዕሳነ መስተዳድሮች፣ በየክልል ያሉ ሴክተር መስሪያ ቤቶች፣ በየደረጃው የቴክኒክ ኮሚቴዎች ተዋቅረው የተደራጀ የህዝብ ተሳትፎን በማረጋገጥ የተመራ መርሃ ግብር ነበር። ባለፉት 7 ዓመታት ስናከናውነው የነበረው የአረንጓዴ አሻራ መርሃ ግብራችን ዋነኛ ግቡ አድርጎ የተነሳው በ2018 ዘንድሮ የምንተክለውን ጨምሮ በአመቱ መጨረሻ ላይ 50 ቢሊዮን የሚደርስ ዘርፈ ብዙ ጠቀሜታ ያላቸውን የዛፍ ችግኞች መትከልን ታላሚ ያደረገ ነው። እስካሁን በተደረገው እንቅስቃሴ በ7 ዓመታት 48 ቢሊዮን ተክለናል። የዘንድሮው ደግሞ ሲጨመርበት ከቅዳችን ከፍ ባለመልኩ እንደምንፈጽመው ምንም ጥርጥር የለውም። የዚህ ስኬት ቁልፍ መነሻው መሪ ባለቤት የሆነበት ሐሳብ ያመነጨበት ሐሳብ ማመንጨት ብቻ ሳይሆን ሐሳቡ የሚተገበርበትን ዝርዝር ስትራቴጂ የነደፈበትና ህዝቡም ደግሞ በባለቤትነት አምኖ ተቀብሎ የፈጸመው መሆኑን መዘንጋት የለብንም ማለት ነው። የህብረተሰብ ተሳትፎን በምንመለከትበት ጊዜ ባለፉት 7 ዓመታት በተደረጉ የአረንጓዴ አሻራ እንቅስቃሴዎች በየዓመቱ በአማካይ 25 ሚሊዮን በላይ የሚሆኑ ዜጎቻችን በመርሃ ግብሩ ላይ ተሳትፏል። ይሄ እንግዲህ አንድ ችግኝ እንኳን $1 ቢገመት በህዝባችን ጥረት፣ በእውቀት፣ በላብ የተደረገው አስተዋጽኦ እስከ $48 ቢሊዮን ሊደርስ እንደሚችልና ባለፉት 7 ዓመታት የተከልነው ችግኝ በኢትዮጵያ ኢኮኖሚ ላይ ትልቅ ትርጉም ያለው መሆኑን መውሰድ ይቻላል ማለት ነው። ያ ብቻ ሳይሆን ባለፉት 7 ዓመታት ባደረግነው እንቅስቃሴ 48 ቢሊዮን ችግኞችን መትከል ችለናል። ከዚህ ውስጥ 60% የጥምር እርሻ ደኖች ናቸው። ለምግብነት የሚውሉ ተሸጠው ገንዘብ ሊያመጡ የሚችሉ የቤተሰብ ገቢን የሚቀይሩ ለወጣቶች የሥራ ዕድል ሊፈጥሩ የሚችሉ ናቸው። 35% የደን ዛፎች ናቸው። 5% ደግሞ የውበት ዛፎች ናቸው። ባለፉት 7 ዓመታት ባደረግነው እንቅስቃሴ 11.2 ሚሊዮን ሄክታር መሬት በደን እንዲሸፈን በችግኞች እንዲሸፈን ተደርጓል። ይሄ እዚህ ላይ የምታዩት ግራፍ በየዓመቱ የተደረገውን እንቅስቃሴ ከነ መሪ ቃሎቹ እስከ ዛሬ ድረስ ያለውን ነው በዝርዝር የሚያሳየው። በሁሉም ዓመት በሰማያዊ የሚታየው የቅዳችን መጠን ነው። አረንጓዴው ግራፍ የሚያሳየው ክንውናችንን ነው። በአጠቃላይ በሁሉም ዓመታት የኮቪድ ጊዜን ሳይቀር እየተጠነቀቅን እንትከል በሚል መርህ ህዝባችን በትልቅ ንቅናቄ ወጥቶ ይሄን 48 ቢሊዮን ችግኝ ተከላ አሳክቷል ማለት ነው። የአረንጓዴ አሻራ ትሩፋቶችን አጠር አድርጌ ለመግለጽ እሞክራለሁ። ቅድም ፈተናዎቹ ምን እንደሆኑ፣ ችግሮቹ ምን እንዳስከተሉ፣ በዛ ምክንያት አገራችን ላይ የደረሰውን ኪሳራና መጎሳቆል በመነሻነት አቅርቤያለሁ። አሁን ግን አረንጓዴ አሻራ ከተጀመረ በኋላ ከየት ተነስተን የት ደረስን፣ ምን አሳካን የሚለውን አጠር አድርጌ ለማቅረብ እሞክራለሁ።
ይህ የምትመለከቱት የሳተላይት ምስል ነው። የኢትዮጵያን የአረንጓዴነት ሽፋን ማሳያ ንጽጽር ነው። መጀመሪያ ላይ ያለው በግራ በኩል ያለው ስዕል በ2010 በኢትዮጵያ አቆጣጠር ከሳተላይት የተወሰደ ነው። ሁለተኛው በ2016 የተወሰደ ነው። የአረንጓዴ አሻራ እንቅስቃሴ ምን ያክል የተራቆተችዋን ኢትዮጵያ መልሶ እያለበሳት እንደሆነ ሁላችንም የምናየው ነው። የደን ሽፋንን መጨመር በተመለከተ የዓለም የደን ምርምር ኢንስቲትዩት እንዳረጋገጠው በ2016 የኢትዮጵያ ደን ከ2010 በፊት ከነበረበት 17.2% ወደ 23.6 በሽፋን አድጓል። ይሄ ትልቅ ስኬት ነው። ሁላችሁም አሻራ ያኖራችሁበት ነው። ትልቅ መከናወን ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እፈልጋለሁ። የአረንጓዴነት ምጣኔን በሁለቱ ዋና ዋና ወንዞቻችን ከሳተላይት በተወሰደው ምስል በምናነጻጽርበት ጊዜ በስተግራ ከላይ በኩል ላይ የምታዩት የአባይ ተፋሰስን የአረንጓዴነት ሁኔታ የሚያሳይ ነው። ዓመተ ምህረቶቹ 2011 እና 2017 የሰባቱን ዓመታት ንጽጽር ነው የሚያሳየው። ታችኛው የአዋሽ ተፋሰስን ነው የሚያሳየው። የአረንጓዴነት ምጣኔው በእጅጉ እንደጨመረ የሳተላይት ምስሎቹ በአግባቡ ያሳያሉ ማለት ነው። ይሄ ማለት ወደ ወንዞቻችን የሚወርደው ደለል መቀነሱን ነው የሚያሳየው። ይሄ ማለት በብዙ ቢሊዮን ብር ኢንቨስት ያደረግንባቸው ግድቦቻችን፣ ኢንቨስትመንቶቻችን ወጪዎቻችንን ከመጠበቅ አኳያ እያኖርነው ያለነው አሻራ ምን ያክል ለዘላቂ ልማት አስተዋጽኦ እያደረገ እንደሆነ ያሳያል ማለት ነው። ይሄ ቀረብ ተደርጎ ሲታይ የአባይ ተፋሰስ የሁለቱ ጊዜያት ንጽጽር 2011 አረንጓዴ አሻራ ከመጀመሩ በፊትና 2017 አሁን ከደረስንበትና የደን ሽፋናችን 23.6% በደረሰበት ጊዜ በዚህን ያክል ትልቅ ልዩነት አሳይቷል። የአዋሽ ተፋሰስም በተመሳሳይ መልኩ ትርጉም ባለው ደረጃ ተለውጧል። ይሄን ለዛሬ መድረክ ለማሳያነት ለአብነት ብለን ያቀረብነው እንጂ በአብያታ በሐረማያ እንደገና ደግሞ በሁለቱ ተፋሰሶች የታየው የአረንጓዴ አሻራ ውጤትና ገድል የሁሉ ወንዞቻችን፣ የሁሉ ሐይቆቻችን፣ የሁሉ ጅረቶቻችን ገድል እንደሆነ ሁላችንም ከአካባቢያችን አይተን ዳሰን ጨብጠን ልንመሰክረው የምንችለው ጉዳይ እንደሆነ ለማስታወስ ያክል ነው። ይህን ለአብነት ያመጣሁት ግለጤ ጎራ ተፋሰስ የሚባል አማራ ክልል ኦሮሞ ብሔረሰብ ዞን አርጡማ ፉርሲ ወረዳ የሚገኝ ነው። ምስሎቹ የጥር 2011 በስተግራ በኩል ያለው የተጎሳቆለውና የገረጣው፣ አሁን ደግሞ ጥር 2017 ላይ እንዳያችሁት አረንጓዴ ለብሶ የሚታይ ነው ማለት ነው። ከርቀት በሳተላይት በሚታየው ብቻ ሳይሆን በየሰፈራችን፣ በየአካባቢያችን፣ በየቀበሌያችን የምናያቸው ጋራዎች በአረንጓዴ አሻራ መርሃ ግብር እንደዚህ እየለበሱ እንደዚህ እያገገሙ መሆኑን ለማሳየት ነው። በሁለተኛ ደረጃ በዚህ ምስል ላይ የማሳያችሁ የአማራ ብሔራዊ ክልላዊ መንግስት አዊ ብሔረሰብ ዞን ፋግታ ሎክማ ተብሎ የሚታወቅ ወረዳ ነው። 2011 የአረንጓዴ አሻራ መርሃ ግብር በሚጀመርበት ጊዜ ወረዳው ካለው ወደ 69239 ሄክታር መሬት ውስጥ 7% ብቻ በደን የተሸፈነ ነበረ። በ5 ዓመታት የታሪክ ሂደት ግን የዚች ወረዳ የአረንጓዴነት ምጣኔ 44 በመቶ ደርሷል። ወረዳዋ ሙሉ በሙሉ ሊባል በሚችል ደረጃ እዚህ ምስል ላይ እንደምታዩት አምራ ደምቃ አረንጓዴነት ሽፋኗ 44% የደረሰበትና 30587 ሄክታር የሚሆነው መሬቷ በአረንጓዴነት ያጌጠበትን ማሳያ አብነት መውሰድ ይቻላል። ሌላው ሁለተኛው መሰረታዊ ስኬት ከአረንጓዴ አሻራ አንጻር የአፈር መሸርሸርን ከመቀነስ ከአካባቢ ማንሰራራት አኳያ የመጡ ውጤቶችን ነው። እሱን አጠራጠር አድርጌ አቀርባለሁ። ቅድም በዝርዝር የገለጽኩት ጥናት የፋኦ ጥናት እንደሚያሳየው ገላጣ መሬት ላይ ከኢትዮጵያ ከፍታማ አካባቢዎች በሄክታር እስከ 300 ቶን አፈር ታጥቦ ይሄድ ነበረ ከአረንጓዴ አሻራ መጀመር በፊት ማለት ነው። አሁናዊ ያለው ጥናት ግን የሚያሳየው ወደ 90 ቶን በሄክታር ዝቅ ብሏል። በጣም በብዙ እጥፍ ቀንሷል ማለት ነው። ከእርሻ መሬት እስከ 130 ቶን በሄክታር ታጥቦ ይሄድ ነበረ ከአረንጓዴ አሻራ እንቅስቃሴ በኋላ ወደ 54 ቶን በሄክታር ዝቅ ብሏል። በአጠቃላይ ወደ ወንዞች ታጥቦ የሚገባው የኢትዮጵያ ደለል የኢትዮጵያ ሀብት በአመት በአማካይ እስከ 2 ቢሊዮን ቶን ይደርስ ነበር። ይሄ ጥናት እንደሚያመላክተው ከአረንጓዴ አሻራ መርሃ ግብር መጀመር በኋላ ግን በብዙ እጥፍ ቀንሶ
208 ሚሊዮን ቶን በአመት ይታጠባል። ይሄም ቀጣይ ስራ እንደሚጠበቅብን ማሳያ ነው። ውጤቱ በጣም የሚያስደስት በጣም ተስፋ የሚሰጥ ቢሆንም አሁንም ትኩረት አድርገን መስራት እንዳለብን ያሳያል። ከደኖች መጨፍጨፍ አኳያም የአረንጓዴ አሻራ መርሃ ግብር ህብረተሰቡ አጠቃላይ ዛፍ ላይ ችግኝ ላይ አረንጓዴነት ላይ ያለውን አስተያየት አመለካከት ቀይሯል። የአረንጓዴ አሻራ ከመጀመሩ በፊት በነበረው ሁኔታ ጥናቱ ቅድም እንደገለጽኩት በአመት እስከ 92000 ሄክታር ደን ይጨፈጨፍ ነበረ። የእርሻ ቦታን ለማስፋፋት ለማገዶ ለግንባታ እንጨት ፍላጎት ለማሟላት በዚህ መጠን ጭፍጨፋ ይደረግ ነበረ። ከ2016 በኋላ ግን የማህበረሰባችን ባህልም እየተሻሻለ በመምጣቱ የደን መጨፍጨፍ ምጣኔው በዚህ ልክ ቀንሶ ወደ 27000 ሄክታር የወረደበትን ሂደት ማየት ይቻላል ማለት ነው። በተከላና በአፈርና ውሃ ጥበቃ ስራዎች ብዙ ተፋሰሶቻችንም አገግመዋል፣ መልሰው አረንጓዴ ለብሰዋል። ያገጠጡ የነበሩ ድንጋያማ የነበሩ አካባቢዎች ሳይቀሩ ምርት ወደ መስጠት ህይወት ወደ መስጠት ምግብ ወደ መስጠት ተሸጋግሯል። ምስሉ ላይ የምትመለከቱት ከላይ በኩል ያለው በሲዳማ ክልል ጎሞሮ አቶቾ ተፋሰስ ተብሎ የሚታወቅ ነው። ጥር 2016 ላይ የእርከን ስራው ሲጀመር ይሄን ነው የሚመስለው የነበረው። ጥር 2018 ላይ ግን ምስሉ ሲወሰድ በእንደዚህ አይነት መልኩ መኖ የሚመረትበት ንቦች አበባ የሚቀስሙበት አካባቢ ይሆናል። ታችኛው ላይ የምታዩት የአማራ ክልል ኦሮሞ ብሔረሰብ ዞን ላይ የሚገኝ የወልዴ ተፋሰስ ተብሎ የሚታወቅ ነው። 2010 የአረንጓዴ አሻራ መርሃ ግብር ሲጀመር አካባቢ በዚህ ደረጃ ነው እርከን ስራው የተጀመረው። ከዚያ በኋላ በ2015 ችግኞች ተተክሎ እዚህ ደርሶ ነበረ። ዘንድሮ ጥር 2018 ላይ ደግሞ ፍሬ የሚያፈራ ሀብት የሚገኝበት ተራራ ሆኗል ማለት ነው። ስለዚህ የአረንጓዴ አሻራ መርሃ ግብር የኢትዮጵያን ተራሮች ምርታማነት የመለሰ አጠቃላይ አካባቢያችን እንዲያገግምና ወደ ለምነት እንዲመለስ ተስፋ የሰጠ ነው። ይሄም በተከላና በአፈርና ውሃ ጥበቃ ስራ ያንሰራራ በአብነት መቅረብ የሚችል በምስራቅ ሐረርጌ ዞን ጉራዋ ወረዳ የሚገኝ የጋራጊሌ ተፋሰስ ነው። 2015 ዓ.ም ላይ ከላይ በስተግራ በኩል እንደምትመለከቱት በዚህ መልኩ ነበረ የአፈርና ውሃ ጥበቃ ስራው የተጀመረው። የዛኔው ዓመት ክረምት ላይ ማህበረሰባችን እንደዚህ የመሪውን ጥሪ ተቀብሎ ተሞ በመውጣት በዚህ ደረጃ ተክሎ አለበሰው። ዘንድሮ ከክቡር ምክትል ጠቅላይ ሚኒስትር ተመስገን ጋር የመጎብኘት እድል ነበረን። የሀብት ምንጭ ሆኗል። በዚህ መልክ አረንጓዴ ለብሷል። በርካታ ወጣቶች ተደራጅተውበት ማር ያመርታሉ፣ አፕል ያመርታሉ፣ ላሞች ያረባሉ፣ ገንዘብ የሚያገኙበት ተራራና ህይወታቸው የተቀየረበት ሕያው ምስክርነታቸውን የሚሰጡበት ቦታ ሆኗል ማለት ነው። የውሃ አካላትን መመለስና ማንሰራራትን በተመለከተ አጠር አድርጌ ለማቅረብ ያክል በአባይ ተፋሰስ በውሃና ኢነርጂ ሚኒስቴር በኩል የተደረገ ጥናት የሚያሳየው ይሄ የጨሞጋ ወንዝ አንዱ ገባር ወንዝ የሆነውን የክረምትና የበጋ የውሃ ፍሰት ሁኔታውን ያጠኑበት ሂደት ነው፣ በልኬት ማለት ነው። በዛ ልኬት መሰረት ከላይ የምታዩት ምስል ከአረንጓዴ አሻራ በፊት የነበረ ወንዙ ጎርፉን፣ ደለሉን፣ ሁሉን ነገር ይዞ ያለ ምንም ከልካይ የሚጋልብበትን ሂደት ነው የሚያሳየው። ከአረንጓዴ አሻራ መርሃ ግብር በኋላ ግን ጎርፍ የመቀነስና በተረጋጋ ሁኔታ የውሃው ፍሰት የተስተካከለበትን አካሄድ ነው የሚያሳየው። የዚህ ወንዝ የበጋ ወራት ልኬት ደግሞ የሚያሳየው በጋ ድሮ ከአረንጓዴ አሻራ መርሃ ግብር መጀመር በፊት በአመት 0.5 ሚሊዮን ሜትር ኪዩብ ፐር ሰከንድ የነበረው ፍሰት በ4 እና በ5 እጥፍ ጨምሮ 2.5 ሚሊዮን ሜትር ኪዩብ ፐር ሰከንድ የደረሰበትና ትልቅ ውጤት የተገኘበት መሆኑን ለማሳየት ነው። የአዋሽ ተፋሰስም አዋሽ 7 ኪሎ አካባቢ ላይ የተደረገ ልኬት ነው። የክረምት ፍሰቱ ቅድም በግራፍ ላይ እንዳሳየውት ከዚህ በፊት የአዋሽ ጎርፍ ሁላችንም በጋራ የምናውቀው ታሪክ ያለው ነው። ከአረንጓዴ አሻራ መርሃ ግብር መጀመር በኋላ ግን እንደምታዩት የወንዙ ፍሰት የጎርፉ መጠን የመስተካከል እና ትርጉም ባለው መንገድ ጎርፍን ለመከላከል አስተዋጽኦ እያደረገ መሆኑን ያሳያል። አዋሽ ታማኝ ወንዝ ነው። በጋ ላይ የፍሰቱን ሁኔታ ካየን አረንጓዴ አሻራ ከመጀመሩ በፊት የወንዙ የበጋ አማካይ ፍሰት 5 ሚሊዮን ሜትር ኪዩብ ፐር ሰከንድ ነው የነበረው። 2017 ላይ በተደረገው ልኬት ግን 25 ሚሊዮን ሜትር ኪዩብ ፐር ሰከንድ ደርሷል። 5 እጥፍ የበጋ የውሃ ፍሰት የጨመረበትና ልፋታችሁ የሁላችሁ ጥረትና ላብ በዚህ መጠን ኢትዮጵያን መልሶ እየካሰ መሆኑን ለማሳየት ያክል ነው። ቅድም ያነሳዋቸው የውሃ አካላት በዚህ መልኩ ንጽጽሩን ማየት ይቻላል። 1977 2010 አረንጓዴ አሻራ ከመጀመሩ በፊትና ትላንት
2017 የተወሰደ የሳተላይት ምስል የሐረማያን ሐይቅ ወስዶ ማየት ይቻላል። ሐረማያ አሁን ሞልቶ አሳ የሚጠመድበት ሰዎች የሚዝናኑበት የሞቶ መነሳት ምልክት ሆኖ 1977 እንኳን ከነበረበት በበለጠ ከፍታ ከነሙሉ ግርማ ሞገሱ ተመልሷል ማለት ነው። አብጃታ ሐይቅም በተመሳሳይ መልኩ 1965 በዚህ ደረጃ ነው የነበረው። 2011 ላይ ተጎሳቅሎ ጠፍቶ ነበረ። 2017 ላይ እንደዚህ ከነበረበት ከድሮም በአማረና በደመቀ መልኩ የቡልቡላ ወንዝ በማንሰራራቱ ገባር ዋነኛ ወንዙ በመሻሻሉና ፍሰቱ በመጨመሩ በዚህ ልክ ከፍ ብሏል። እኔ እነዚህ የውሃ አካላት መመለሳቸው ብቻ ሳይሆን የኢትዮጵያን ዳግም ትንሣኤ ዳግም መወለድ አይቀሬ መሆኑን ሕያው ምስክርና ማሳያ ምልክቶቻችን ናቸው ብዬ ነው የማምነው። ከዚህ ጋር ያይዤ ለማንሳት የምፈልገው የምርታማነት መሻሻል ነው። ውሃ ካለ የአፈር መታጠብ ከቀነሰ ምርታማነት እንደሚሻሻል እሙን ነው። ሌሎች የተደረጉ ኢኒሼቲቮችና ጥረቶችን በመጨመር የዋና ዋና ሰብሎችን ብቻ አሳጥሬ ለማንሳት በ2010 የአረንጓዴ አሻራ መርሃ ግብር ከመጀመሩ በፊት አማካይ የስንዴ ምርታማነታችን በሄክታር 22 ኩንታል ነው የነበረው። በ2017 36 ኩንታል በሄክታር ደርሰናል። በቆሎ በተጠቀሰው ዓመተ ምህረት 30 ኩንታል ነበርን። አሁን 46 በሄክታር ደርሰናል። ጤፍ 17 በሄክታር ነው የነበረው ምርታማነታችን፣ አሁን 20 ደርሷል። ገብስ ከ23 30 ደርሷል። በዚህ ጥረትም የወንዝ አካሎቻችን መልሰው በማገገማቸው ክረምት ከበጋ ለማምረት አቅም በማግኘታችን በብዙ መቶ ሺዎች የሚቆጠሩ ፓምፖችን አሰማርተን በፓምፕ የምናሰራጨውና የምናጠጣ ውሃ በማግኘታችን ኢትዮጵያ ክረምት ከምታለማው ስንዴ በተጨማሪ በክቡር ጠቅላይ ሚኒስትራችን አመራር ሰጪነት የስንዴ ኢኒሼቲቭን በማስጀመር በአጠቃላይ እናለማ የነበረው የስንዴ መሬት 3.7 ሚሊዮን ሄክታር የደረሰበትና አምና 280 ሚሊዮን ኩንታል ማምረት የቻልንበት፣ በዚህም ሂደት ሀገራችን በየዓመቱ ስንዴን ከውጪ ለማስገባት ታወጣ የነበረውን 1 ቢሊዮን የውጭ ምንዛሪን ያዳንበትን ውጤት ማየት ይቻላል ማለት ነው። ያ ብቻ ሳይሆን በአቮካዶ ምርትም የአቮካዶ ምርት የአረንጓዴ አሻራ ከተጀመረ በኋላ በደንብ በሀገራችን መስፋፋት የጀመረ የፍራፍሬ አይነት ነው። በዚህ ሂደትም ከአፍሪካ ሁለተኛ ትልቁ አላኪ ሀገር መሆን ችለናል። አሁንም ብሔራዊ የአቮካዶ ልማት ፕሮግራም ቀርጸን እየሰራን ነው ያለነው። በእርግጠኝነት በቀጣይ ዓመታት ኢትዮጵያ ዓለም ላይ አቮካዶ ከሚልኩት ግንባር ቀደም ሀገራት ተርታ እንደምትሰለፍ ምንም ጥርጥር የለኝም። የቡና ልማትን ከማስፋፋት የውጭ ምንዛሪን ግኝታችንን ከማሳደግ አኳያ 2011 ላይ በቡና የተሸፈነው የማሳችን መጠን 600,000 ሄክታር አካባቢ ነው። በዓመት የምናገኘው ምርት 500,000 ሜትሪክ ቶን ገደማ ነው። ያገኘነው የውጭ ምንዛሪም 738 ሚሊዮን የአሜሪካ ዶላር ነበር። በአረንጓዴ አሻራ መርሃ ግብር በብዙ ቢሊዮን የሚቆጠሩ የቡና ችግኞችን በመትከላችን በ2017 የኢትዮጵያ የቡና ማሳ 1.4 ሚሊዮን ሄክታር ደርሷል። የምርታችን መጠን 1.58 ሚሊዮን ሜትሪክ ቶን ደርሷል። አምና 2.65 ቢሊዮን የአሜሪካ ዶላር ከቡና ብቻ ማግኘት ችለናል። ይሄ መጠን ከቡና ያገኘነው የውጭ ምንዛሬ መጠን ኢትዮጵያ ከዓመታት በፊት ከሁሉም ሸቀጦቿ ወደ ውጭ በመላክ የምታገኘው ከኤክስፖርት ገቢ ጋር የሚቀራረብ ነው ማለት ነው። የሥራ ዕድል ፈጠራንን በሚመለከት ባለፉት 7 ዓመታት በተደረገው ጥረት 2.5 ሚሊዮን የሚሆኑ ወጣቶቻችን ችግኝ ጣቢያዎችን በማቋቋም ችግኝ በመትከል ችግኝ በመሸጥ ንብ በማነብ በለሙ ተፋሰሶች ላይ እንስሳትን በማርባት ከፍተኛ የሆነ የሥራ ዕድል እየተፈጠረላቸው መጥቷል። በዚህም ወደ 2.5 ሚሊዮን የሥራ ዕድል ተፈጥሯል። ከዛም ባሻገር የአረንጓዴ አሻራ እሳቤ የወለደው የአረንጓዴ ልማት አስተሳሰብ ትሩፋቶችም አሉ። የኢኮ ቱሪዝም ልማቶቻችን ሁላችሁም የምታውቁት ነው። ከገበታ ለሀገር፣ ገበታ ለሸገር፣ ገበታ ለትውልድ ተብሎ የተሰሩ የኢኮ ቱሪዝም ሎጆቻችንና የቱሪዝም መስህብ ቦታዎቻችን የአረንጓዴ አሻራ
ሐሳቦች ናቸው። የከተማ ኮሪደር፣ የገጠር ኮሪደር እና የወንዞች ዳርቻ ልማቶቻችንንም እንደዚሁ የአረንጓዴ አሻራ እሳቤዎቻችንና ውጤታቸውም በየክልሉ በየአካባቢው በተጨባጭ መታየት የጀመረ ጉዳይ ነው። ከዲፕሎማሲና ከዓለም አቀፍ እውቅና አኳያም ያገኘናቸውን ድሎች አጠር አድርጌ ያሳያለሁ። ባለፉት 7 ዓመታት በስክሪኑ ላይ ለምታዩት ሀገራት ችግኞች ልከናል። ወንድማማችነትን፣ ህብረትን፣ ወዳጅነትን ለማጠናከር በዝርዝር በዚህ ላይ በተጠቀሱ ሀገራት ልከናል። ከኢትዮጵያ የአረንጓዴ አሻራን ተሞክሮ ለመቅሰም እነ ናይጄሪያ፣ ኡጋንዳ፣ ኬንያም ብዙ ርቀት ሄደው ሀገራቸውን ለማልበስ ጥረት እያደረጉ ያሉ በሀገራት መካከል ያለውን መቀራረብ ለማጠናከር የተጠቀምንበት አንዱ መንገድ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በፋኦ አግሪኮላ ሜዳል ኢትዮጵያ በግሪን ዴቨሎፕመንት በምግብ ራሷን ለመቻል ምርትና ምርታማነትን ለማሳደግ በምታደርገው ጥረት ትልቅ እውቅናና ክብር የወሰዱበትን ከዛም በተጨማሪ አሜሪካን ሀገር አውትስታንዲንግ አፍሪካን ሊደርሺፕ አዋርድ ማግኘታቸው ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ ማስተናገድ መቻሏ ኢትዮጵያ የተባበሩት መንግስታት የስርዓተ ምግብ ጉባኤ ሁለተኛውን ተመርጣ ማስተናገድ መቻሏ በ80ኛው የዓለም አቀፍ የምግብና የእርሻ ድርጅት ጉባኤ ለዘላቂ ደን ልማት ለሰጠነው ትኩረት እውቅና ያገኘንበትና አሁን ደግሞ በቅርቡ ኮፕ 32ን ለማዘጋጀት ኢትዮጵያ ሀገራችን የታጨችበት ነው። አረንጓዴ አሻራ ሀገራችን ከዚህ በፊት በተለያየ መንገድ በድርቅ፣ በረሃብ፣ በኋላ ቀርነትና በመሳሰሉት ነገሮች እንደ ማጣቀሻ ተደርጋ ትወሰድ የነበረውን ያንን ታሪኳን በክቡር ጠቅላይ ሚኒስትራችን መሪነት በመቀየር በአሁኑ ጊዜ ዓለም ላይ የአየር ንብረት ለውጥን ለመቋቋም በሚደረገው ትግል ተጨባጭ እንቅስቃሴዎችንና ቅድም የዘረዘርኳቸውን የሚቆጠሩ ውጤቶችን በማምጣት የሀገራችንን መልካም ስም ከፍ ያደረገ ክብሯን ያስመለሰ በጣም ታላቅ ተግባር ነው ማለት ነው። በመጨረሻ ማነሳው ቀጣይ የትኩረት አቅጣጫዎችን ነው። እንግዲህ ይሄ ጉዳይ በዓለም ታሪክ በህዝብና በመንግስት ትብብር ከተከናወኑና በግንባር ቀደምትነት በስኬት ሊጠቀሱ ከሚችሉ ጉዳዮች ውስጥ አንዱ እንደሆነ አምናለሁ። ቀጣይነቱንም ለማረጋገጥ የህዝብ የባለቤትነትን ጉዳይ አጠናክሮ ማስቀጠል ያስፈልጋል። እየተፈጠረ ያለውን አረንጓዴ ባህል፣ እየተፈጠረ ያለውን ደን የመትከል የመንከባከብ በስርዓት የመጠቀሙን ጉዳይ አጠናክሮ ማስኬድ ያስፈልጋል። ደኖቻችን ላይ በተለይ በማገዶና በግንባታ እንጨት ፍላጎት የሚደርሰውን ጫና ለመቀነስ አማራጭ የኃይል አቅርቦት ስራዎችን ማስፋት ትኩረት ተሰጥቶ መሰራት አለበት። ከአረንጓዴ አሻራ የሚገኘውን የኢኮኖሚ ተጠቃሚነት ወጣቶች፣ ሴቶች፣ በየአካባቢው ያሉ ተፋሰስ የሚያለሙ አርሶና አርብቶ አደሮቻችን የኢኮኖሚ ጥቅም እንዲያገኙበትና ዘላቂነቱን የሚያረጋግጡበትን ሁኔታ መፍጠር ያስፈልጋል። የባለድርሻ አካላትን እና የተቋማትን ቅንጅታዊ አሰራር ማጠናከር ያስፈልጋል። በክረምት ወራት የምንተክላቸውን ችግኞች በበጋ ወራት ደግሞ መንከባከብ፣ መከታተል፣ እንዲያድጉ ፍሬ እንዲያፈሩ ምድሪቷን እንዲሸፍኑ ማድረግ ያስፈልጋል። በዚህ ሂደት ለዚህ ሁኔታ አስፈላጊ የሆኑ የሕግና የፖሊሲ ማሻሻያ የሚፈልጉ ጉዳዮች ካሉ እነዛን በጥናት እየለዩ ማሻሻል፣ ማስተካከልና መመለስ ያስፈልጋል። ባለፉት 7 ዓመታት ያደረግነው የአረንጓዴ አሻራ መርሃ ግብርን በተመለከተ ለማቅረብ የፈለኩት ገለጻ ይሄን ይመስላል። በጥሞና ስላዳመጣችሁኝ አመሰግናለሁ። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የ2018 ዓመተ ምህረት የአረንጓዴ አሻራ መርሃ ግብርን በተመለከተ ወደዚህ መጥተው ንግግር እንዲያደርጉና የሥራ መመሪያ እንዲሰጡን በአክብሮት እጋብዛለሁ። በሞራል ሸኙልኝ። ኡልፋዳ ገለቶማ ኖራ እንዴት ከረማችሁ? አከም ጅርት ነጋ ለምኒ ክቡር አፈ ጉባኤ ታገሰ ጫፎ፣ ክቡር አፈ ጉባኤ አገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር አቶ አደንፋራ
የፓርቲያችን ምክትል ፕሬዝዳንት፣ የተከበራችሁ የሁሉም ክልል ርዕሳነ መስተዳድሮች፣ የሁለቱ ከተማ ከንቲቦች፣ ሚኒስትሮች፣ አባገዳዎች፣ ሀደስንቄዎች፣ የቢሾፍቱ ፍልቅልቅ ከተማ ነዋሪዎች ሁላችሁም ለዚህ ታላቅ ቀን በሰላም እንኳን አደረሰን፣ እንኳን አደረሳችሁ። የዘንድሮ የአረንጓዴ አሻራ ማስጀመሪያ መርሃ ግብር በቢሾፍቱ እንዲጀመር ከተወሰነበት ዋነኛ ምክንያት አንዱ የቢሾፍቱ ከተማ የኮሪደር ስራ ብቻ ሳይሆን ዛፍ በመትከል አበባ በመትከል ችግኝ በማፍላት ለአዲስ አበባም ጭምር ትልቅ ግብዓት ስለሆነችና የዚህ ዓላማ ስኬት ለነበራችሁ አስተዋጽኦና ለነበራችሁ ድጋፍ ምስጋና ለማቅረብ ጭምር ነውና እንኳን ደስ ያላችሁ። የአረንጓዴ አሻራ መርሃ ግብር በቀጥታ የኢትዮጵያን ሉዓላዊነት ከማረጋገጥ የኢትዮጵያን ብልጽግና ከማረጋገጥ ህልማችን ጋር የሚተሳሰር አንኳር ጉዳይ ነው። የኢትዮጵያ ሉዓላዊነት በምግብ ራስን በመቻል፣ የኢትዮጵያ ሉዓላዊነት ድንበርን በማስጠበቅ፣ የኢትዮጵያ ሉዓላዊነት ቅርሶቻችን በመጠበቅ፣ የኢትዮጵያ ሉዓላዊነት ዳታችን በመጠበቅ በብዙ መልኩ የሚገለጥ ሲሆን የአረንጓዴ አሻራና ሉዓላዊነት ያላቸው ትስስር ምን እንደሚመስል ለመረዳት እንዲያግዘን የአንድ ሀገር ሉዓላዊነት ተደፈረ የሚባለው በሁለት ዋና ዋና መንገዶች ነው። አንደኛው መንገድ ባዕድ አልሞ አስቦ ታጥቆ ድንበር ጥሶ ሲገባብን ያኔ የሀገር ሉዓላዊነት ተደፈረ ይባላል። በዘመናት መካከል ኢትዮጵያውያን አባቶቻችን እንደዚህ ያለው መደፈር እንዳያጋጥም ሕይወታቸውን፣ አጥንታቸውን፣ ደማቸውን፣ ማንነታቸውን በመገበር ነፃ ሀገር ሊያስረክቡን ችለዋል። ሁለተኛው ሉዓላዊነት የሚደፈርበት መንገድ ጠላት ከውጭ መጥቶ ሳይሆን የኛ ሀብት የኛ ንብረት በዋዛ ፈዛዛ መልሰን የማንተካው እንደ አፈር ያለው ውድ ሀብት ድንበር ጥሶ ከክልላችን ሲወጣ ሌላ የሉዓላዊነት መደፈር መገለጫ ነው። የመጣን መከላከል ብቻ ሳይሆን አላግባብ የሚወጣን ጭምር ተከላክለን ማቆየት ያስፈልግ ነበር፣ ያስፈልጋል። ለዚህ ነው የምንሰራው። ባለፉት ዓመታት ኢትዮጵያ በተሟላ ሁኔታ ሳትገነዘብና ሳታቅ ያጣችው የአፈር መጠን በገንዘብ ሊተመን አይችልም። ከፍተኛ ሀብት ስናጣ ቆይተናል። ያንን አፈር ከመሸርሸር በነፃ ከመጓዝ ከምስጋና ውጭ ከመቀበል ተከላክሎ ማቆየት ሉዓላዊነትን የምንከላከልበት አንዱ መገለጫ ነው። መጥቶም ብንከላከል ሳያስፈቅድ ሲሄድም ብንከላከል ሁለቱም ለኢትዮጵያ ህልው መሆንና መቀጠል ወሳኝ ጉዳዮች ስለሆኑ የኢትዮጵያን ሉዓላዊነት ከሚያስጠብቁ በአንዱ ጉዳይ እኔና እናንተ እየተሳተፍን እንደሆን አምነን ገብቶን ደስ ሊለንና በደስታ ልንተክል እንደሚገባ ላሳስባችሁ እፈልጋለሁ። የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን ሁለት የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋግተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ ተባብረው ችግኝ ተክለው የሚሸረሸር ተራራን፣ የሚጓዝ አፈርን፣ የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ፣ እንኳን ተሳካላችሁ ማለት እወዳለሁ። የዘንድሮ
የአረንጓዴ አሻራ መሪ ቃል ተስፋን መትከል ይላል። ተስፋን መትከል የነገን ብሩህ ታሪክ ዛሬ መጻፍ ነው። ተስፋን መትከል የተስፋችን ስሮች ወደ ታች ዘልቀው እንዲገቡ በማድረግ የብልጽግና ግንዶች ወደ ላይ እንዲያድጉ፣ የብልጽግና ቅርንጫፎች ወደ ጎን እንዲስፋፉ፣ የብልጽግና ፍሬዎች ከተከልነው ዛፍ የምንበላው የምንሸጠው ሀብት እንዲሆኑ የሚያስችል ነው። ለምን ተስፋን መትከል በተለየ መንገድ መረጣችሁ ያላችሁ እንደሆነ ተስፋ በጣም በርካታ ትርጓሜዎች አሉት። ለምሳሌ የቢሾፍቱ ከተማ ነዋሪዎች በሰባተኛው ሀገራዊ ምርጫ ሙሉ ቀን በፀሐይ በውርጭ ሳይታክቱ ተሰልፈው መርጠዋል። የመረጡት ግን የቢሾፍቱ ከንቲባ፣ የኦሮሚያ ክልላዊ መንግስት በቂ ስራ ሰሩልን ብለው ሳይሆን ሊሰሩልን ይችላሉ ብሎ ተስፋ አድርገው ነው። ተስፋን ታጥቀው ተስፋን አድርገው ብንደግፍ አብረን ብንቆም የተሻለ ልማት ሊመጣ ይችላል ብለው ነው። በዚህ ምርጫ የምታሸንፉ ሰዎች አስምራችሁ ልትገነዘቡ የሚገባው ነገር የኢትዮጵያ ሕዝብ ተሰርቶለት ሳይሆን ተስፋ ሰንቆ ነው የመረጠው። ይህንን ተስፋ በተለያየ መንገድ ከዛሬው ኩነት ጋር አያይዞ ማየት ያስፈልጋል። ተስፋ አረንጓዴ መቀነት ነው። አረንጓዴ መቀነት ስለሆነ ሀገርን ያለብሳል። ቅድም እንዳያችሁት የገረጣን የነጣን ስፍራ በአረንጓዴ በለምለም ልብስ ያለብሳል። ተስፋ አረንጓዴ ጸዳል ነው፣ መንፈስ ያድሳል። እዚህ ቦታ የሚቀመጥ ማንም ሰው ይህንን ተራራ ይህንን ሐይቅ አይቶ ውስጡ ደስታ የማይሞላ ሐሴት የማይላበስና የመረጋጋት ስሜት በውስጡ የማያደርሰው አይኖርም። ተፈጥሮ እንደዚህ አይነት ጉልበት አለው። የተረበሸም ማንነት የማከም ጉልበት አለው። ይህ አረንጓዴ ጸዳል መንፈስ ያድሳል። አረንጓዴ ወርቅም ነው ተስፋ። አረንጓዴ ወርቅ ቢዋቡት ጌጥ ነው፣ ቢነግዱ ቢሸጡበት ደግሞ ሀብት ነው። ቡናን ተመልከቱ። ከ600 ሚሊዮን ዘንድሮ 3 ቢሊዮን ገደማ ኤክስፖርት እንደርሳለን። ስንረከብ 600 ሚሊዮን ነበር፣ ዛሬ 3 ቢሊዮን ደርሰናል። ይህ የአረንጓዴ አሻራ ውጤት ነው። ተስፋ አረንጓዴ ውርስ ነው። ትውልድ የሚኮራበት ብሩህ ነገ ዛሬ የሚሳልበት የሚጻፍበት፣ ልጆቻችን ይህንን ባህል ይህንን ልምምድ ይዘው ያደጉ እንደሆነ የበለጸገ አረንጓዴ የለበሰ ከጓሮ ከማሳው የሚበላ የሚሸጥ የሚሸመትበት ሀገር ስለሚረከቡ እንደኛ በደህንነት በችግር በእርዳታ የሚታወቁ ሳይሆኑ በልተው ጠግበው ማገዝ የሚችሉ እንደሚሆን ምንም ጥርጥር የለውም። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጂነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። ዛሬ የቢሾፍቱ ኤርፖርት ያለበትን የሥራ ሁኔታ ከሥራ ኃላፊዎች ጋር ለማየት እድል አግኝተን ነበር። የቢሾፍቱ ከተማ ነዋሪዎች ይህንን ሥራ አልፎ አልፎ በእግርም ቢሆን እየሄዳችሁ ማየት አለባችሁ። ብዙ ሥራ ብዙ ፕሮጀክት በተለያየ ሀገር ያየን ቢሆንም እኔና ጓደኞቼ ዛሬ የተግባባ ነው እስከዚህ
ባለው እድሜያችን በቢሾፍቱ ኤርፖርት ደረጃ ማሽን የሚንቀሳቀስበት ከፍተኛ ሰው የሚንቀሳቀስበት ስራ አይቼ አላቅም፣ አይተውም አያውቁም። እናንተም አይታችሁ አታውቁም። ቅርብ ስላለ በዋዛ ፈዛዛ ማለፍ የለበትም። ማየት አለባችሁ፣ መስራት አለባችሁ፣ ማገዝ አለባችሁ፣ መጠበቅ አለባችሁ። አይችሉም ብለውን ነበር በአረንጓዴ አሻራ። ችለን ዓለም ተደሟል። በኤርፖርት አትችሉም ብሏል። ችለን እናሳርፋቸዋለን። ለዚህ ሳይሰራለት በበቂ ሳይበላ በበቂ ሳይታገዝ አምኖ በተስፋ ለመረጠ ሕዝብ የሚቀጥለው ምርጫ ታላቁ ስጦታ የቢሾፍቱ ኤርፖርት የመጀመሪያውን ዙር መጨረስ ይሆናል። ይሄ ትልቅ ኮሚትመንት ነው። ተመራጩ መንግስት የሚቀጥለውን ምርጫ ለማድረግ ሲሰናዳ የቢሾፍቱ ኤርፖርት ካላለቀ አትምረጡ። አሁን በተስፋ መርጣችኋል። ነገ ግን በስራ መሆን አለበት፣ በዴሊቨሪ መሆን አለበት። የአረንጓዴ አሻራ ለምግብ ዋስትና ያለውን ፋይዳ ቅድም በዝርዝር ወንድማችን አቶ አዲሱ አረጋ አቅርቦታል። ዋናው ጉዳይ አፈራችንን ከስደት ግድባችንን ከደለል መከላከል ስንችል የጎደሉ ሐይቆች ሲሞሉ የጎደሉ ጅረቶች ሲሞሉ ፓምፖች መጠቀም ስንጀምር የኢትዮጵያ ግብርና ምን መሆን እንደሚችል በግልጽ ማየት ተችሏል። ከዚያ በተጨማሪ በሄድንበት ዓለም ሁሉ የተለየ አቮካዶ ዝርያ፣ የብርቱካን ዝርያ፣ የሎሚ ዝርያ፣ የሮማን ዝርያ ባየንባቸው ቦታዎች ሁሉ መጠነኛ ዘር አምጥተን ኢትዮጵያ ውስጥ ከ10 በላይ አዳዲስ የፍሩት ችግኞች እያፈላን እየተከልን እንገኛለን። በሚቀጥሉት ዓመታት ኢትዮጵያ በካካዋ በአዳዲስ የሮማን ዝርያዎች በማካዴሚያ በተለያዩ ከዚህ ቀደም በማናቃቸው ፍሩቶች በገበያ የምናያቸው በማሳችን የምናያቸው ሽጠን የምንጠቀምባቸው ለምግብ ዋስትናችን ሁነኛ ሚና የሚጫወቱ ስለሚሆን ባገኘን ቁጥር ማፍላት፣ ማባዛት፣ መትከል በዚያ ውስጥ ደግሞ ስራን ማበራከት ከሁላችን የሚጠበቅ ተግባር ይሆናል። ከስራ ዕድል አንጻር በጣም በርካታ ሰዎች ችግኝ በማፍላት በመሸጥ በማጓጓዝ በመንከባከብ ስራ እያገኙ ይገኛሉ። ከዚያ ባሻገር ቡናው ዶላር ሆኗል፣ አቮካዶ ዶላር ሆኗል። የተከልነው ማፍራት ብቻ ሳይሆን ገንዘብ ሆኗል። አሁን የምንተክለው ገንዘብ ይሆናል። ሲደመር ልጆቻችን የጠገበች የበለጸገች ሀገር እንዲረከቡ ስለሚያስችል ሳንታክት አብረን እንድንሰራ አደራ ልላችሁ እፈልጋለሁ። ከቱሪዝም አንጻር ከዚህ ቀደም በእኛ ስህተት ምክንያት የሸሹ የዱር አራዊቶች እየተመለሱ ነው። አዕዋፋት እየተመለሱ ነው። ሐይቆች ሲሞሉ አዕዋፋትም እየመጡ ነው። እዚህ ቢሾፍቱ ብቻ አሁን እያያችሁ ያላችሁት የአዕዋፋት መበራከትና መመለስ የዚህ ከተማ ነዋሪዎች የምታስተውሉ ይመስለኛል። እኔ ብዙ ቪዲዮ ብዙ ፎቶዎች አሉኝ። ኢትዮጵያ ውስጥ አስደማሚ አስደናቂ የአዕዋፋት ዝርያዎች እንዳሉ ከምናይባቸው የኢትዮጵያ ቀጠናዎች አንዱ ከቢሾፍቱ እስከ አዋሽ ያለው ነው። ዩኒክ ዝርያ ያለባቸው የሚያምሩ መደመርን በገሃድ የሚያሳዩ ሲበሩ እንዴት መሰብሰብ ውበት እንደሆነ አብሮ መቆም አስፈላጊ እንደሆነ አብሮ የሚሰበሰብ የሚቆምን ኃይል ሳትወዱ በግድ ቀና ብላችሁ ማየት አስገዳጅ ሁኔታ የሚፈጥር መሆኑን እነዚህ አዕዋፋት ያሳያሉ። የዱር እንስሳትን ለማየት ጫካዎቻችን ለማየት ሐይቆቻችን ለማየት ሰዎች ደግሞ ገንዘብ አምጥተው ያፈሳሉ። በሁሉም መስክ አረንጓዴ አሻራ አዋጭ ስራ ነውና ተባብረን እናሳካው። ባለፉት ዓመታት 48 ቢሊዮን ችግኞች
ተተክለዋል። በዚህ ዓመትና በሚቀጥለው ዓመት የምንተክለው ተደምሮ 65 ቢሊዮን ለመድረስ እቅድ አለን። ባለፉት ዓመታት ተክለን ቅድም ያየናቸውን የአፍሪካ ክላይሜት ወደ ኢትዮጵያ ማምጣት ተችሏል። ኮፕ ሰብሳራ ላይ ሲዘጋጅ ኢትዮጵያ የመጀመሪያው ነው። በሚቀጥለው ዓመት በ2027 በፈረንጆች ኖቬምበር ዲሴምበር አካባቢ በኢትዮጵያ ውስጥ ከ70 እስከ 80 ሺህ የሚጠበቁ የዓለም እንግዶች ይመጣሉ። ያኔ ሙሽራዋ ቢሾፍቱ በሺህ የሚቆጠሩ እንግዶች ትቀበላለች። ይህ ስራ ወደ ኢትዮጵያ የመጣበት ዋነኛው ምክንያት ችለን ዓለም ያልቻለውን ሰርተን ስላሳየን ነው። 48 ቢሊዮን በነፃ ህዝብ ተባብሮ የተከለበት አንድም ሀገር ዓለም ላይ የለም። ታላቅ ታሪክ ነው። ዘንድሮ ከ8 ቢሊዮን በላይ እንተክላለን። በዚያ ወደ 56 ወይም ከዛ በላይ ለመግባት እንሞክራለን። በሚቀጥለው ዓመት ከምንጨምረው ጋር 65 ቢሊዮን ችግኝ ተክለን ነው ኮፕ የምናሰናዳው። ኮፕ ኢትዮጵያ ሲዘጋጅ 65 ቢሊዮን ችግኝ መትከል የቻለች ሀገር የሚልን ዜና ለመላው ዓለም የምናበስርበት ጊዜ ይሆናል። ይህ እንዲሳካ ተመራቂዎች፣ ሙሽሮች፣ በማንኛውም ሁኔታ የምንሰባሰብ ሰዎች፣ ወጣቶች፣ ሴቶች፣ አዛውንቶች፣ ታዳጊዎች ችግኝ መትከል የስራችን አካል መሆኑን ችግኝ መትከል ለልጆቻችን አንድ ቁም ነገር ማቆየት መሆኑን አምነን ከዛሬ ጀምሮ በሚደረጉ እንቅስቃሴዎች ወደን ፈቅደን ጠዋት ማታ ቀን ሳንል በርብርብ እንድንተክል፣ ስብሰባዎች ችግኝ ሳንተክል እንዳንጀምር ለመላው የኢትዮጵያ ሕዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል፣ ኑ ለኢትዮጵያ ወንድና ሴት ታዳጊዎች ተስፋን እንትከል፣ ኑ በትብብር የገረጣች የደህየች ኢትዮጵያን አረንጓዴ እናልብስ፣ ኑ በትብብር ለዓለም ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን ዓለምን እናንቃ። እንተባበር፣ እንችላለን፣ እንስራ፣ እናሳካለን። ያ ሲሆን ፈጣሪያችንም ያግዘናል። ሁሌም እንደምታውቁት ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ኢትዮጵያ ለምና ለዘላለም መኖር አትችልም። ኢትዮጵያ የሌሎችን ድጋፍ ጠይቃ አትችልም። በልጆቿ ጥረት ግን ታፍራ ተከብራ ለዘላለም ነፃ ሆና በልጽጋ ትኖራለች። አመሰግናለሁ።